እኔ ለምሳሌ አሁን በግሌ አይዶን ኬር ነኝ። የወጣሁበት ብሔር አለ። የማንኪያ ብሔር ተወላጅ ነኝ። መብቴን ሳታከበር የማንኪያን ብሔር ልታከበር አትችልም ብዬ ነው የማስበው። አንድ ሰው እንደ ኢትዮጵያኒስት ነው ለመባል ብሔሩ መታወቅ አለበት፣ ወይም ደግሞ የሆነ እሳቤ ውስጥ መግባት አለበት። ብሔሩ እስከታወቀ ለምንድን ነው በጥርጣሬ የሚታየው? ለዛ ነው እኔ መጀመሪያም ይሄን ሀሳብ ያነሳሁት። ሰው በተለያየ መንገድ ራሱን ኤክስፕረስ ሊያደርግ ይችላል። ቅድም ዝም ብዬ የጠቀስኩልህ ለምሳሌ እኔ ዓለምንም በሴትና በወንድ መነጽር ነው ሊል ይችላል አንድ ሰው። ከማንኪያ ነገድ ከወጣ ቴዲ ማንኪያ ነገድነት አይሰማኝም። እኔ አዲስ አበባ ስለሆነ ተወልጄ ያደግኩት ኤግዛምፕል ነው። አልተወለድክም እየሰጠው የማንኪያ ቤት ተወላጅ ነኝ። የዜጋ መብት ነው መቀንቀን ያለበት። ሀገሬ አንደኛ ብዬ ሳወራ አንዳንዶች በጥርጣሬ ያዩኛል። እንዴት ከማንኪያ ነገድ ወጥተህ እንዴት እንደ ኢትዮጵያዊነት ልትል ትችላለህ? 1500 ቁጥር ካለው አናሳ ብሔር ወጥተህ ይሉኛል። ምንድን ነው? በጣም ቀይ ስህተት ነው። እኛ ከነ ኦባንግ ሜቶ ወይ ከነ ሙስጠፌ ከነ ምናምን በላይ እኔ ኢትዮጵያ ይቻል አላውቅም። እና ከየትኛውም ብሔር ይውጣ ሰው ኢትዮጵያዊነትን ካቀነቀነ ልዩነት የለውም። ይሄ አሁን የአማራ ብሔርተኝነትና የአማራ ትግልም የመጣው የብሔር ማንነት ተኮር ጥቃት በጣም ስለገነባና የተለያዩ ብሔርተኞች በብሔር ማንነት ተደራጅተው ከፍተኛ ጥንካሬ ስለገነቡ ነው። እሱ ኒውትራላይዝ ያደርጋል። ጠረጴዛ በሶስት እግር አይቆምም፣ 4 እግር ያስፈልገዋል። የአማራ ብሔርተኝነት እሱ ኒውትራላይዝ ያደርጋል ብዬ ነው ያስባለሁ። ገብቷል። 2 ብሔርተኝነት ብቻ ኖሮ ቁጥር ያላቸው ከባድ ነበር። አሁን ግን ይመጣጠናል። ጠረጴዛ በእግሩ ይቆማል። ተመጣጣኝ ኃይል ስለነበረ ራሱን ያጣፋል። ህወሓት መራሽ ኢህአዴግ እኮ ለምንድነው የብሔር ማንነት ብቻ ጋር ያተኮራችሁት? መጀመሪያ ማርክሲስት አልነበራችሁ ወይ? ማለሊት ተብላችሁ ከአመሰራረታቸው ማህበረ ገስገስቲ ትግራይ ምናምን ብለው ብሔረ ትግራይ ብለው ሲመጡ ታሃት ህወሓት ሲሆን እኮ ግራ ዘመም ነበራችሁ። የብሔር አደረጃጀት ብቻ ቴዲ ስንመጣ ቴዲ ከአማራ ብሔርተኝነት ጋር የሚሰፋበት ምክንያት ምንድን ነው? ኢትዮጵያ ስለሚል ኢትዮጵያ ለዛ ነው የሚሰጡት እኮ። አሁን ስለ ንጉሶቹ መዝፈን ምናምን ከአማራ ጋር ነው ቀጥታ የሚገናኙ። አሁን ዋንጋሪ አወድሶታል አይደለ ወይ? ሮፍናን ልክ ሚኒሊክ ዛሬም ንጉስ ነው ሰላለ ምናምን ቀጥታ የአማራ ፕሌት ነው የሚሰጥ። አሁን ቴዲ ማንኪያ ነገድ ሆነ ሚኒሊክን ፕሮፋይል ብታደርግ አማራ ነው የምትባለው። ምናልባት እኮ የጎበና ዳጬ ልጅ ልትሆን ትችላለህ አንተ፣ ወይ የደጃዝማች ገልሞ ቱሬ ምናምን የልጅ ልትሆን ትችላለህ። አይታወቅም ግን ቀጥታ የሚሰጥ ሚኒሊክን ካረክ ወይ ፕሮ ኢትዮጵያ ሂስትሪ አንዴ ቃለሽ ኦኬ ያው ካረክ ወደ አማራ ታርጋ ስለሚሰጥ ነው። ምንድነው ያለፈው ትራት ይሄ የነገስታቱ ስርዓት ምናምን ከአማራ ጋር ልትለየው አልችልም። ህወሓት ሌፍት ዊንግ ሆና የነገስታቱን ስርዓት ምናምን መሳፍንቱ ምናምን ጠላት አርጋ ታርጌት መደረግ ሲችል ከኦሮሞ ከትግሬ ማህበረሰብ ነጥለው መምታት ይችላል። አማራ ግን ልትነጥለው አልቻልክም። ዛሬ የወገራ ሰው ዘፈን ከወጣ አያሌው ብሩ ምናን እያለ ነው የሚዘፍነው። የሆነ የደቡብ ጎንደር ሰው ዘፈን ከወጣ ጉግሰው ላይ እያለ ነው። የሆነ የወሎ ሰው ሲወጣ ጣይቱ ልጅ እያሱ እያለ ነው ምናን ሸዋ ሙልጌታ ይገዙ ምናን እያለ ነው የሚዘፍነው። ተሰፍቷል። የአማራ ስነ ልቦና ላይ እነዛ መሳፍንት የድሮ ስርዓቱ ምናምን የምትሉት ተሰፍቷል። ከኛ ጋር አያሌው ወንበር እዚህ ቤት ሲመጣ አፄ ቴዎድሮስን ፕሮፋይል አድርጎ ነው ምናምን። ኦማር ሲመጣ ሚኒሊክን ፕሮፋይል አድርጎ ነው። የሆነው ምናምን ሲመጣ እንትን ነው እና ያን ስርዓት ከአማራ ዝነጥሎ መምታት አልቻሉም። የግራ ዘመን ፖለቲኮች ማይንድሴታችን ውስጥ አለ፣ እነዚህ ነገስታቶቹ መሳፍንቶቹ ማለት ነው። ኤኒዌይስ ግን ማንነት በብዙ መንገድ ኤክስፕረስ ይደረጋል። ቴዲ ከማንኪያ ነገር ተፈጥሮ ምናልባት ለምሳሌ የአማራ ክልል ማህበረሰብ ውስጥ ስላደገ እኔ የሚሰማኝ አማራነት ነው ሊል ይችላል። ደማይ ማንነት ብቻ ነው ወይ ማንነት ወይ ደግሞ አይ እኔ የገዢና የበዝባዥ መደብ ብቻ ማንነት ነው ማቆ ብሎ እኔ ወዛደር ነኝ ሊል ይችላል። እና ነፍ አይነት ማንነት አለ ወይ ጋዜጠኛ ነኝ የሚል ይችላል። ኤኒዌይስ ይገባኛል፣ ገብቶኛል። ግን ፕሮፌሰር ነብዩ ምናምን ያላችሁት ቀይ ስህተት የሰራው ምንድነው? ልትለየው አትችልም ነው። ዛሬም ዶሚነንትሊ ኢትዮጵያ ላይ ዶሚነንትሊ እነሱ ኋላቀር የድሮ ስርዓት ምናምን የሚሉት እኛ ዲፋክቶ ፌዴራሊስት የነበረች ዴሞክራቲክ ሂስትሪ እንዳላት የምናቅ ሰዎች ነን። በየቀኑ የምናንጸባርቀው ነው ከዘፈኖቻችን ከሊትሬቸሮቻችን ከጽሁፍቶች ከመጽሐፎቻችን ምናምን ማስወገድ አልተቻለም ነው። እና የኃይላውንም አሸናፊ ነው። ሮፍናን መጣ፣ ቴዲ አፍሮ መጣ፣ ምን መጣ፣ ሰለነ ሚኒሊክ ሰለነ ቴዎድሮስ ማዜም የሚያቆም ኢትዮጵያ የለም። ያ ግን አማራ ነው ማለት አይደለም፣ ኢትዮጵያዊነት ነው። ከዛ አንጻር ነው ይሄ ቀላል አይሆንም። ሁላችንም አሁን ከእሑድ በኋላ ከሐሙስ በኋላ የምናየው ነው። ቀላል የሆነ ትችት ወይም ደግሞ ቀላል የሆነ መደበላለቅ አይፈጠርም። ስፔሻሊ ናው በዚህ ሰዓት፣ ምክንያቱም በጣም አስቸጋሪ ነው። ስፔሲፊካሊ የሆነ ግሩፕ የምታስደሰት ከሆነ የዛ ግሩፕ እስረኛ ትሆናለህ። ያ ግሩፕ የትኛው ነው? ኢትዮጵያኒስት ኃይሉ ነው? የአማራ ብሔርተኝነቱ ነው? ከዛ በተቃራኒ ያለው ነው?
መሳሳቦች ሊኖሩ ይችላሉ። እንዳልኳቸው ሳይፈጠር የማልፍ አንድ ነገር አለ። ከዚህ ውጭ አይሆንም። ሐሙስ እንገናኛለን፣ አርብ እንገናኛለን፣ ቅዳሜም እንገናኛለን። ቴዲ አፍሮ እንደፈለጉት ካላገኙት ሊተቹት የተዘጋጁ ኃይሎች አሉ። እንዲናገርላቸው የሚፈልጉት ነገር አለ። ለምሳሌ ሚስተር ኤክስ ችግር ብለህ የምታነሳው ለሌላው ችግር ላይሆን ይችላል። አንተም ችግር ብለህ ስላነሳ ከምን ፖይንት ኦፍ ቪው ይሄን ነው ችግር ያልከው? ለምሳሌ ህዝቡ ሲባል ራሱ በአግባቡ ዲፋይን መደረግ አለበት። ቅድም እና ኪላ ወይም ደግሞ ሌሎቹ ለመንካት ሞክረዋል። ህዝቡ ራሱ ሲባል የትኛው ነው? ደጋፊም ህዝብ ነው፣ ተቃዋሚም ህዝብ ነው። ማጆሪቲ ከተባለ የትኛው ማጆሪቲ? ብልጽግናም ይሄን ያህል ደጋፊ ያለኝ ይላል። ከዛ በተቃራኒም የሚጠሩ ቁጥሮች አሉ። በዚህ ጉዳይ ላይ መሳሳቦች ሊኖሩ እንደሚችሉ ገምታለሁ። ምንም ጥያቄ የለውም። አሁን ቴዲ አፍሮ እዚህ ጋር እንዴት ነው ሀሳቡን የሚገልጸው? ያስለመደን ነገር አለ። ከዚህ ቀደም በማጆሪቲ ደረጃ ቲፒኤልኤፍ ወይም ደግሞ ኢህአዴግን የኢትዮጵያ ህዝብ በተለይ የሆነ ባለው ነገር የመግፋት ነገር ነበር። እንደዛም ሆኖ ኢህአዴግን የሚደግፉ ቀላል የማይባሉ ቁጥሮች ነበሩ። ነገር ግን ኢህአዴግ የቲፒኤልኤፍ የበላይነት ነበረው ተብሎ ስለተሳለ በኢትዮጵያ ፖለቲካ ስፔሲፊካሊ በ17 መርፌ በጠቀመው ቁምጣሴ ኢህአዴግን ከቲፒኤልኤፍ ጋር ሰፍተው አብዛኞቹ አንዳንዶች እንደውም በትንታኔዎቻቸው 95 እያሉ እስከ መተንተን ደርሰዋል። በሚዲያ ኢዚ ነበር። አሁን አይናችሁ የሚያየው ምንድን ነው? አይናችሁ የሚያየው ብልጽግናስ ከእናንተ ጋር በቁጥር ሲሰላ ቀላል የማይባል ደጋፊ ነው ያለው ወይስ ማይኖሪቲ ናቸው ወይስ ማጆሪቲ ናቸው? እሱንም የምናየው ይሆናል። ለማንኛውም ሐሙስ እናይና እንዴት እንደምታገኙት እንመጣለን፣ እንተነተናለን። በእርግጠኝነት ግን ለመናገር ሁሉንም ማስደሰት አይቻልም። ይህን መጠበቅ አለባቸው። ሴቭን እናመሰግናለን። እዚህ ጋር በፖስተር የምታዩት ኤፕሪል 18 ኮንሰርት ያለው ዳዊት መለሰ ነው። ሜላት መንገሻ አለች፣ አዲስ ለገሰ አለ፣ ከራስ ባንድ ጋር ይጠብቋቸዋል። ዳጊ ኪቦርዲስት ነው። ዲጄ ዲኤምኤስ ዳኒ ዲጄ ነው። የፊታችን ኤፕሪል 18 ነው። ቲኬቱን ለመግዛት ኢትዮ አዲስ ቫይብስ ብላችሁ ኢንስታግራም ላይ ኦንላይን ላይ መግዛት ትችላላችሁ። ቶሮንቶ ያላችሁ ቶሮንቶ ላይ ኮንሰርት የሚደረገው በፍጹም ይሄን ማለፍ የለባችሁም። የፕላቲኒየም ደረጃ ስፖንሰር የዚህ አልበም የዚህ ኮንሰርት አዝመራ የጤፍ ዱቄት ነው። አዝመራ በአብዛኞቹ የዲያስፖራዎች ዘንድ እንጀራ ለመጋገር የሚመረጥ ቁጥር አንድ የጤፎች ሁሉ አውራ ነው። በከፍተኛ ደረጃ የሚመረት የሚፈጭ የሚጋገር ምርጥ ኢትዮጵያ ነው። ከኢትዮጵያ የመጣ ነው። እዚህ ነው የሚቀነባበረው። በከፍተኛ ደረጃ በሃይ ፕሪሚየም ደረጃውን የጠበቀ የጤፍ ዱቄት ነው። አዝመራን ገዝተው ኮምፕሌን ያቀረቡ እስካሁን አልሰማንም። ማንኛውም ዲያስፖራ በብዙ ጤፎች ላይ ኮምፕሌን ያቀርባል። በአዝመራ ላይ ግን ኮምፕሌን ሲያቀርብ አልሰማንም። ስለዚህ ኢትዮ ቫይብ ላይ ገብታችሁ ቲኬቱን ግዙ። ኤፕሪል 18 እንገናኛለን። ዙፋን ኤኮቱሪስት እንዴት ነህ? ዙፋናችን ዙፋን ወደ አንተ እመጣለሁ። ያሬዶ ምን ትላለህ? ሁላችሁንም የወረዳችሁትን ከልብ አመሰግናለሁ። ሐሙስ እንሰማና አርብና ቅዳሜ እንገናኛለን። ለማይቀረው ትግል ተዘጋጁ እያሟሟቃችሁ። እሺ፣ በነገራችን ላይ ሐሙስና አርብና ቅዳሜ ስንገናኝ ለመታዘብ ትመጣላችሁ። ብዙዎቻችሁ እዚህ ጋር የተነተኑትን ሰምታችኋል። ድጋሚ ደግሞ ወይ ቀዝቅዘው ይመጣሉ ወይስ እንደጠበቅን አገኘ ነው ብለው ይመጣሉ። የምንታዘበው ይሆናል። ያሬዳ ወደ አንተ ልምጣ። እሺ፣ ቴንኪው ቴዲዮ፣ ስለ እድሉ ስላስገባኝ በጣም አመሰግናለሁ። ኢትዮጵያ ውስጥ ካሉ በጣም አወዛጋቢ ብዙ አድናቂዎችም ብዙ ኮምፕሌን የሚደረግባቸው አርቲስቶች መካከል አንዱ ያው ቴዲ አፍሮ ነው እንደሚታወቀው። ያው እስቲ እያንዳንዱን ነገር እኔ ከሎጂክ ፐርስፔክቲቭ ነው ማየት የምፈልገው። አሁን አንድ ጥያቄ አለ። አሁን አፕን እያደረገ ባለው ኬዝ ውስጥ ቴዲ ብልጽግና ነው ወይንስ ብልጽግና ቀሽም ነው የሚለው ነገር መታወቅ አለበት። ቴዲ ብልጽግና ነው ወይስ ብልጽግና ቀሽም ነው? ምን ማለት ነው ይሄ? ስትሬስ አንድ ኢፌክት የሚባል ነገር አለ። ይህ ስትሬስ አንድ ኢፌክት ማለት አንድ ነገርን ሴንሰር ለማድረግ ስትፈልግ፣ ብሎክ ለማድረግ ስትፈልግ ውጤቱ ግን በተቃራኒው ሲሆን ማለት ነው። ቴዲ አፍሮ ኢትዮጵያ ውስጥ ያው ፌመስ እንደሆነ ይታወቃል። ኦብቪየስሊ በችሎታው በጣም ጎበዝ እንደሆነ ይታወቃል። ጥሩ ከያኒ ነው። በችሎታው ማንም ሰው ዳውት የለውም። ጥሩ ስራ ሰርቷል። በጣም ብዙ ማስተርፒስ የሆኑ ስራዎችን ሰርቷል። ሶ
ቴዲ አፍሮ ያለው ኬረር ወይንም ደግሞ ትራኩም ደግሞ የሚታወቅ ነው። ከዚህ በፊት በመንግስት ታስሯል። የፖለቲካ ኮንሽየስነሱ በጣም ሀይ ነው። ፖለቲካሊን ኮንሽየስሊ የሚከታተል ሰው ነው። ራሱን ትራኩን የሚጠብቅ ሰው ነው። ብዙ ቦታ የማይገኝ ቁጥብ የሆነ አርቲስት ነው። ኢስ ጉድ አም ኢስ ፋን ባይ ዘ ወይ ከዘፈን ፐርስፔክቲቭ ግን ምንድን ነው አሁን ብልጽግና ስማርት ነኝ ምናምን እየተባለ ወይንም ደግሞ ሀገር እያስተዳደርክ ኦልዌይስ የምትሰራው ከህዝብ በኩል ያለን ቅቡልነት መናድ የለበትም። መንግስት እየመራህ ህዝቡን የሚያናድድ ወይ የሚያበሳጭ ነገር የምታደርግ ከሆነ ትቀሰቅሳቸዋል ወይ አሁን ከፖለቲካ ስማርትነስ አንፃር። ስለዚህ ቴዲ አፍሮ ከቢዝነስ ፐርስፔክቲቭ አሁን ቴዲ አፍሮን የእሱን ፔጆች ለማየት ሞክሬ ነበር። ቴዲ አፍሮ እስካሁን ድረስ በዚህ ጉዳይ ላይ በገጾቹ ላይ የጻፈው ወይንም ያስተላለፈው ምንም ነገር የለም። ፌስቡክ አለው፣ ኢንስታግራም አለው ምናምን። ለምን አልጻፈም? ማለት እሱ የሆነ በደል ከደረሰበት አሁን ቴዲ አፍሮን ሁላችንም የምንስለው ሰልፍለስነስ ላይ የደረሰ ሰው አድርገን ነው የምናስበው። ፍራቻ ምናምን ይኖሯል ብዬ አላስብም። ስለዚህ የቴዲ አፍሮ አድናቂዎች ወይንም ደግሞ በቴዲ አፍሮ ምንም በማያውቀው በማናጀሩ አማካኝነት የበለጠ አቴንሽን እንዲያገኝና የበለጠ ትኩረት እንዲያገኝ ወይንም ደግሞ የበለጠ ብዙ ቪው እንዲያገኝ ወይ ደግሞ መነጋገሪያ እንዲሆን ወይ ደግሞ የቴዲን ንቅስና ሜንቴን ከማስቀጠል ፐርስፔክቲቭ ማናጀሮቹ ይህንን ነገር ፋብሪኬት የተደረገ ነገር ነው ወይንስ ሪያሊቲ ነው? ሪያሊቲ ከሆነ ኢሰፖስቱ ለህዝቡ መንገር አለበት። ምክንያቱም ቴዲ አፍሮ ሰልፍነስ ላይ ደርሷል ብሎ ቴዲ አፍሮ ንጉስ ነው ብሎ የሚያምነውና የሚቀበለው ማህበረሰብ አለ። እሱ እየደረሰበት ያለውን ነገር ዳይሬክትሊ በድፍረት መጻፍ። ለምሳሌ ቦቢ ዋይን የሚባል አርቲስት አለ ዩጋንዳ ውስጥ። ፖለቲካሊ በጣም ኮንሽየስ ነው። ፖለቲካሊ ኢንቮልቭ ያደርጋል። ምርጫ ራሱ ተወዳድሯል። ሚስቱ እስከ መታገት ምናምን እሱ ላይ ግድያ ሙከራዎች ምናምን ተደርገዋል። አስሎንጋ ሰልፍነስ ላይ ደርሻለሁ ብለህ የምታስብ ከሆነ ከቢዝነስ ፐርስፔክቲቭ ለማየት አለበት። ስለዚህ ብልጽግና ኢንቴንሽናሊ አሁን ነብዩ ባዬ በዚህ በጻፈው ጉዳይ ላይ ነብዩ ባዬ እኔ አብይ አህመድን ብሆን ነብዩ ባዬን አስሯለሁ የብልጽግናን ቅቡልነት ለማስተካከል። በዚህ መንገድ ነው ሪኮሬክት ማድረግ የሚቻለው። ነብዩ ባዬ ሳቦታጅ እያደረገ ነው ብልጽግናን ወይንስ ደግሞ ነብዩ ባዬ በጣም ቀሽም ስራ እየሰራ ነው? ሞር ቴዲ አፍሮን ብሎክ ለማድረግ ለማሰር ወይንም ደግሞ ለማሰር ስል ስራዎቹን መግለጫ እንዳይሰጥ ምናምን ማድረግ በተሞከረ ቁጥር ህዝቡን የበለጠ ማንቃትና የበለጠ ደግሞ ሪዛልቱ ኮፖዚት ሳይር ነው የሚሆነው ማለት ነው። ሶ ይሄ አሁን በዚህ የሆነ ባለው ጉዳይ ነው። ቴዲ አፍሮን አሁን ግን ከፖለቲካል ቪው አንጻር ሳይሆን ቴዲ አፍሮ ብዙ ጊዜ ወሎና ጎጃም ሄዶ ወቅቷል። አፄ ዮሐንስ ወሎ መጥቶ ወቅቷል። ኦልሞስት የድሮ ኢትዮጵያ ብዙዎቹ የኢትዮጵያ ታሪክ የእርስ በርስ ጦርነቶች ናቸው። ስለዚህ በዚህ ዘመን ዲሞክራሲ ይምጣ ቲዛሪፍ ትግል ነው። ነፃነት ይኑር፣ ዜጎች መብታቸውን ግዛት ለማስገበር ምናምን ኢንካማቸውን ለመጨመር እርስ በራስ ጦርነት የነበረበት ብዙ ጊዜ ሰላም ያልነበረበት ኤሪያ ነው። እሱ ደግሞ ያንን ነገር ወይንም ደግሞ ፊውዳሊዝም በቀላሉ ፊውዳሊዝም አሁን ባለው የኢትዮጵያ የፖለቲካ ትርክት ውስጥ ምንድን ነው ያለው? በጥንት የነበረው የፊውዳሊዝም ስርዓት አማራ ሞር ከሁሉም ብሔሮች በላይ ተጠቃሚ እንደሆነ ወይንም ደግሞ ሌላው ጭሰኛ እንደዛ አይደለም። ፊውዳሊዝም ማለት የክላስ ጭቆና ነበር ኢትዮጵያ ውስጥ። ከብሔር ጭቆና ይልቅ የመደብ ጭቆናው በጣም ያጋደለ ነው። ስለዚህ በዛ በመደብ ጭቆና ውስጥ ትንሽ የንጉስ ቤተሰቦች ምናምን ሊጠቀሙ ይችላል እንጂ ማጆሪቲው የኢትዮጵያ ፒፕል ጭሰኛ ነበር ማለት ነው። ስለዚህ በዛ የጭሰኛ ስርዓትን ወይንም ደግሞ የንጉሳዊ ስርዓትን ዛሬ ዲሞክራሲያዊ ስርዓት ላይ ሆነ አፕሪሼት አታደርገውም። ግን አንድ ነገር እዚህ ጋር መካድ የለበትም። አርበኞች ወይንም ደግሞ የድሮ ሰዎች ለኢትዮጵያ ነፃነት የከፈሉትን ዋጋ የፈሰሰው ደም እና የኢትዮጵያን ነፃ ሀገር ለማድረግ የከፈሉትን መስዋዕትነት መዘንጋት ወይንም ደግሞ መረሳት መቻል የለበትም። ስለዚህ ቴዲ አፍሮ ከፖለቲካል ፐርስፔክቲቭ አብሶሊት የሆነ ዩኒየኒስት ነው ማለት። አብሶሊት ዩኒየኒስት ደግሞ ኢት ኢዝ ኤ ካይንድ ኦፍ ፋንታሲ። ከዛ ይልቅ ኢንክሉሲቭ የሆነ ሳይኮሎጂካል ዩኒቲ ለመፍጠርና በኢትዮጵያኖች መካከል የሚደረገውን የፖለቲካ ልዩነት አንድ ለማምጣት የሚያደርግ የትርክት ግንባታ ላይ የራሱን አስተዋጽኦ ቢያደርግ እንደችሎታው አፕሪሼት ያንን ነገር አፕሪሼት እናደርጋለን። ያንን ደግሞ የማድረግ አቅም አለው ብዬ አስባለሁ። ስለዚህ አሁን እየተነገረ ባለው ነገር ላይ እነ ነብዩ ዋዬ ወይ ደግሞ እነ ብልጽግና አሁን ነገሩን እያራገቡ ያሉት ስማርት ስላልሆኑ ዛር ላይክ ወርኪንግ። ጥፋት ሊኖርበት ይችላል። ያ ጥፋቱ በጥፋቱ ይጠየቅ። የእኔ መክሊቴ ምንድን ነው? እኔ በቱሪዝም ነው የምተዳደረው። ስለ ቱሪዝም አስረዳኝ ብትል አስረዳሃለሁ። እማላውቀውን መጥቼ ፖለቲካ አሁን አንተ ጋር ባወራ
መሳቂያ ልሆን ይችላለሁ። ለአንተም ለጆሮህ ላይ መስጥህ ይችላል። አዎ ብዙ ነገር ልማር ይችላለሁ። ብዙ ነገር ላስተውል ይችላለሁ። ብዙ ነገር ጥፋት አልጠፋም አይደለም። የትኛውም መሪዎች ሲመጡ ይጠፋል። የትኛውም ግን ሄደን ንጉሶቹን አውርደን አምጥተን ስለ ሚኒሊክ ከተነሳ እኔ የአፄ ሚኒሊክን ቲሸርት የምለብሰው አማራ ብቻ ስለሆንኩ አይደለም፣ ስለምወዳቸው ነው። የአፄ ኃይለሥላሴ ቲሸርት የምለብሰው ጃን በጣም ስለምወዳቸው ነው። ግን ቲሸርቱን ለበስክ ብሎ የሚጠላኝ ኦሮሞ ካለ በጣም ያሳዝናል። እኔ አለም ብዬም ማስብ አይደለሁም። ሊኖር ይችላሉ። አንዳንዱ ያልተማረ ታሪክን የማያውቅ ምናምን ያ ነገርን ሊያደርግ ይችላል። ግን ቅድም የገቡን ልጆች ስትናገሩ በተለይ ምጽአት ኢትዮጵያ እኔ ለአንተ አፈርኩኝ። በዚህ እድሜህ ወስደህ ልጁን ሰፍተህ አባቱ ሰንዶለት ያስቀመጠው ነበረ ብሎ ልጁ ያልሆነውን ነገር ከዛ ወስዶ እዛ ጋር አጋይቶ ይሄ ምን ይባላል? ህዝብ ለህዝብ ማጋጨት ይባላል። በቋት ላይ ያለ ህዝብ ላይ ቤንዝል እንደገና ነስንሶ ከኔና ከአንተ የሚጠበቀው ይሄ ህዝብ አንድ እንዲሆን ነው ወይስ የባሰ ተባልቶ እንዲያልቅ ነው? ተባልቶ እንዲያልቅ ከሆነ አንተ ያለህበት ሀገር ጥሩ አገር ነው። እኔ ያለሁበት ሀገር ጥሩ ሀገር ነው። እዛ ግን የሚያልቀው ግን የድሃ ልጅ ነው። እንዴት ከኤርትራኖች እንዴት መማር ያቅተናል? በምንም ቢጣሉ ግን ሀገራቸውን ይወዳሉ። በምንም ሊጣሉ ይችላሉ። በምንም እኔ የማደንቃቸው በጣም የማከብራቸው ኤርትራኖች አሉ። በምንም ቢጣሉ ሀገራቸውን ይወዳሉ። ጥፋተኛ ሰው የገደለ ይጠየቃል፣ አይቀርም። ሰው የዘረፈ ሰው ምን ያለ ብዙ ነገር ያደረገ ይጠየቃል። ግን ተነስቶ ቴዲን አፍሮን አማራ ውስጥ ወስዶ ፎሎ ማድረግን። እሺ ከልብ አመሰግናለሁ ዙፋን እንዱ ወደ አንተ አመሰግናለሁ። ታንኪ ሶ ማች። አሜን አሜን። እሺ እሺ እንዱ ምን ትላለህ ወንድሜ? ሰላም ሰላም ቴዲ ጊዜ ርስት እኔ በመጀመሪያ አንተ ቤት ገብቼ አላቅም። የሆነ ጊዜ ገብቻለሁ፣ ግን ከዛ በፊት አልገባውም። አመሰግናለሁ። በመጀመሪያ የአንተ መድረክ በጣም በጣም የማደንቀው መድረክ ነው። የሁሉንም ሀሳብ የሚያስተናግድ ነው። እኔ ስሰማችሁ ነበረ። ለምሳሌ ስለ ቴዲ ጊዜ አላስረዝምብህም፣ ችኮላ ላይ ከሆንክ ካሳጥረዋለሁ። ስለ ቴዲ ከማውራቴ በፊት አንተ መጀመሪያ አካባቢ አንድ ያነሳው ሀሳብ አለ። ሁሉም አይደለም ወይ እየተገደለ ያለው የሚል ነገር አንስተሃል።